መስከረም 2 አርብ ከምሽቱ 2 ሰዓት ተኩል ላይ በሀገራችን የመጀመሪያው መባል የሚችል ኤዱኬሽናል ላይቭ የበዓል ፕሮግራም አዘጋጀ። ለኛም እስከዛሬ ከሰራናቸው ኢቨንቶች ትልቁ ይሄኛው ነበረ። እንዴት ተሰራ? ቃል የገባናቸው ነገሮች ምን ነበሩ? ቃል የገባናቸው ነገሮች እንዴት አደረግን የሚለውን በዚህ ቪዲዮ የተወሰነ ሪካፑን አሳያችኋለሁ። ሀሳቡ የመጣው ኖርማል የኬሌክስ ሚቲንግ ላይ ተቀምጠን ነው። ለምን አዲስ ዓመት ትልቅ ኢቨንት ነው፣ አዲስ ዓመትን በተመለከተ አንድ ኢቨንት እናዘጋጅ የሚል ሀሳብ አመጣን። ምን ለሰው መስጠት የምንችለው ነገር ብለን ስንጠይቅ በአዲስ ዓመት ሁሉም ሰው ፕላን ያደርጋል። የተሻለ ገቢ ማግኘት፣ የተሻለ ትዳር ማግኘት፣ ኑሮም መቀየር፣ ብዙ ነገር ይፈልጋል ራይት። ስለዚህ እኛ ማስተማር የምንችለው የኢንካሙን ጉዳይ ነው። በአዲስ ዓመት ሰው ኢንካሙን ደብል ያደርግበት የሚችልባቸውን 4 መንገዶች ክራፍት አድርገን አዘጋጀን። ይሄ ኢቨንት ምናልባት እንግዲህ ኦንላይን ሲሆን ዩዥሊ ብዙ ስራ ያለው ላይመስል ይችላል የሚሳተፍ ሰው፣ ግን በጣም ከፍተኛ የሆነ ዝግጅት ይፈልግ ነበር። ምክንያቱም የነበረችን ከ3 ሳምንት የማትሞላ ጊዜ ነች። በዛች ጊዜ ውስጥ ተዘጋጅቶ ማስታወቂያው ራን ተደርጎ ሰዎች ተመዝግበው ዌብሳይት ኤቭሪቲንግ ማለቅ ነበረበት። ለዛም ሆኖ ግን በጣም ጠንካራ ቲም ስለነበር የነበረን በዚህ መንገድ አዘጋጀ ነው። የመጀመሪያ ከነበሩት አክሽኖች መካከል በግ መግዛት ነበረ። ቃል የገባንላችሁ የበዓል በግ እሱን ለመግዛት ወደ ገበያ ሄድን። እዛ ገበያ ላይ ካየናቸው ጥሩ በጎች መካከል አንዱን መረጥን። እዛው ነው ስም ይወጣለት ጀንበሩ ይባላል። ይበግ ተባለ፣ ጀንበሩ ተባለ። ቀድመን የገዛንበት ምክንያት ለኮንቴንት መጠቀም ስላለብን ነው። እንግዲህ በጉን ስንገዛ አይ ቲንክ 3 ሳምንት ይመስለኛል 3 ሳምንት ቀደም ብለን የገዛ ነው እና 3 ሳምንት ሙሉ የት እናድርገው? እዚህ ማሳደር አንችልም፣ ቤትም መውሰድ አንችልም። ስለዚህ ያለው አማራጭ በግ የተገዛበት ቦታ ነው የሚያድረው፣ እዛው ነጋዴው ጋር ማለት ነው። እና ይመጣል አንዴ ተቀርጾ ስራ ሲጨርስ ይመለሳል። ከዛ ከሆነ ቀን በኋላ ደግሞ ድጋሚ ይመጣል፣ ይቀረሳል፣ ይመለሳልና ሊትራሊ እንደ ካስት ነበር ጀንበሩ ሲያገለግል የነበረው። በጣም ደግሞ ጥሩነቱ አይጮህም፣ አያራገጥም፣ አይረብሽም። በጣም ቺል ነበረ። በተቻለ መጠን ለማርኬቲንግ ፐርፐስ የሱን ሻቶች ወሰድንና እኔ ብቻ ስለ ኢቨንቱ ከማወራ ጀንበሩ ማግዞኝ በደንብ ሰዎች ጋር ማስታወቂያው ደረሰ። አይ ቲንክ ዩኒክ የሆነ የማስታወቂያ መንገድ ይመስለኛል እሱ። ፋስት ፎርዋርድ የዕለት ሁለት ስትሪም ወደምናደርግበት ቦታ ሄደን ብዙ ነገሮች ሴታፕ መደረግ ነበረባቸው፣ መዘጋጀት ነበረብን። ሰፋ ያለ ስታፍ ነው ይዘን ሄደን የነበረው። ለሰው ሪቪል ያላደረግናቸው ኦፈሮች ነበሩን። የ10 ሺህ ብር ስጦታ ነበረ። እሱ ለ10 ሺህ ብር ስጦታ ለመውሰድ ደግሞ ከሰው የጠየቅነው ለቻሪቲ የሚሆን 200 ብር ነበረ። እሱንም የተናገርኩት እዛው ኢቨንቱ ኦልሞስት 2 ሰዓት ከምናምን አካባቢ ስትሪም ካደረገ ኦልሞስት 3 ሰዓት ስትሪም ከተደረገ በኋላ ነው ሪቪል ተደረጉ የነበረው እና ያን ሁሉ ትራፊክ ሰፖርት ለማድረግ ኬሌ ሰፖርት ላይ በደንብ ሰው አጠናክረን ነበር ይሄድ ነው። በሚገርም ሁኔታ በጣም ከፍተኛ የሆነ ትራፊክ ነበር የነበረብን። ዌብሳይታችን ሊትራሊ ክራሽ አደረገ። ሰውን መቀበል አቅቶት። ምክንያት በእንግዲህ ሞስት ኤክስፔንሲቭ የሚባል ሰርቨር ነው ከፍለን እኛ የምንጠቀመው፣ ግን እሱ ራሱ ሊቋቋሙ አልቻለም የነበረውን የሰው ትራፊክ እና እንደዛ ሆኖ አለፈ። ተወዛዋዦች ነበሩ፣ እኔም ስወዛወዝ ነበር። በተቻለ መጠን ፈን እና ኢንተርቴኒንግ ነገር ለማድረግ ሞክረናል። ግን አይ ቲንክ ከሰው በላይ እኛ ራሳችን የተዝናናን ይመስለኛል። እቅዳችሁ ላይ ይብላችሁ እንደዛ ሆኖ በጣም ወጣ። ኮንቴንትን ዴሊቨር አደረግን። ቻሪቲ የሚሆኑ ገንዘብ ሬዝ አደረግን። የኬሌክስ አካዳሚ አዲስ ያወጣ ነው ኦፈር አለ። ለዚህ ለአዲስ ዓመት ራውንድ የመጀመሪያውን 1 ሳምንት የኢቨንቱ ማግስት 1 ሳምንት ድረስ ማለት ነው አንድ ፕሮግራም ለሚገዛ ሰው ተጨማሪ 1 ነፃ ፕሮግራም እና
እንዲሁም ደግሞ 2 ፍሪ ኮርሶችን አንድ ላይ አድርገን በአንድ የፕሮግራም ዋጋ 4 ኮርሶችን መውሰድ ይችላል ማለት ነው። ያ ማለት ሶሻል ሚዲያ ማርኬቲንግ፣ ኮንቴንት ክሬሽን፣ ቪዲዮ ኤዲቲንግ እና ግራፊክ ዲዛይን መካከል አንዱ ሲመርጥ ከነዚህ መካከል አንዱ በነፃ የመረጠውን እንጨምርለታለን። እንዲሁም ደግሞ ፕሮፌሽናል ሌቭል እንግሊሽ እና ከኬሪየር ዴቨሎፕመንት የተሰኙ 2 ፕሮግራሞቻችን ደግሞ አንድ ላይ አድርገን በጣም ክሬዚ የሚባል ኦፈር እንደዚህ አይነት ዲስካውንት እስካሁን አድርገን አናውቅም። ምክንያቱም ስናወራ የነበረው በቃ በአዲስ ዓመት ኢንካም ደብል ስለማድረግ ነው። ስኪል ደግሞ ዴቨሎፕ ለማድረግ ጄኒውንሊ የምናምንበት ነገር ወደ ገንዘብነት መቀየር የሚችል እውቀት እናስተምራለን። ይህን በጣም ኮንፊደንት መናገር ይችላሉ። በጣም ሰዎች ወደ ስራ ስላስገባል በቤስ የምንለውን ኦፈር ሰጠን። ብዛት ያላቸው ሰዎች የወሰዱት ኢንፋክት ይህን ቪዲዮ የተመለከታችሁትም ከሆነ ይሄ ኦፈር የሚቆየው እስከ መስከረም 13 ማክሰኞ ከምሽቱ 6 ሰዓት ድረስ ብቻ ነው። ይህን ያያችሁ ከሆነ የአዲስ ዓመት ኦፈሩ ሲያመልጣችሁ በጣም ሂውጅ ዲስካውንት ነው የተደረገው። ከዛ በኋላ ግን ወደ ነበሩበት ፕራይሶች ይመለሳሉ ማለት ነው። ቪዲዮ ሳይደባችሁ ለመዝገብ ዲስክሪፕሽን ላይ አስቀምጥላችኋለሁ። በ2018 የራሳቸውን ቢዝነስ መጀመር የምትፈልጉ ሰዎች ካላችሁ ይሄ በጣም ምርጥ ኦፖርቹኒቲ ነው ለእናንተ ብዬ መናገር እችላለሁ። ይህን ኦፈር እዛው ላይቭ ላይ ሜንሽን አደረግኩኝ። ከዛ በኋላ ኢቨንቱን ካጠናቀቅን በኋላ ሞስት እኔ ፐርሰናሊ ቤት የገባሁት 10 ሰዓት ነው። በአቬሬጅ ግን አብዛኛው ሰው የገባው 9 ሰዓት ከሩብ እንደዛ አካባቢ ነው። ኦልሞስት ሌሊቱ አልቆ ከዛ የሚቀጥለውን ቀን ደግሞ መገናኘት ነበረብን። የተወሰኑ ሰዎች ጋር ተገናኘን። ከዛ እጣ ለወጣለት ሰው ዴሊቨር መደረግ ነበረበት ጀምበሩ። ከእሷ ጋር ኮሚኒኬት አደረግንና እሁድ ቀን ቤቷ ድረስ ሄደን ጀምበሩን አስረከብን። ኦልራይት ሶ አሁን የዋን ዋን ሳይ ነው የምንገኘው። ከኢቨንቱ በሚቀጥለው ቀን ፋይናሊ ሰፈሯ ደርሰናል። ጀምበሩ ይባላል። ፕሮጀክት በጣም ጸባይተኛ ምንም የማይበጠብጥ ሊዳብያሽ ለምታሉት ዜሮ ነው። ዌልካም ጀምበሩ እንኳን ደህና ገባችሁ። በቃል እባላለሁ። ግራፊክስ ዲዛይነር ነኝ። አንድ ዓመት በግራፊክስ ዲዛይን ኤዲፒ ፕሪንቲንግ ላይ ያገለገልኩ እገኛለሁ። ፓርት ታይም ደግሞ ጤፍ ብቻ የሚባል የእንጀራ መሸጫ አለ። እዛ ደግሞ ፓርትነር ነገር ሳይድ አሰልፉ። እንዴት ሰማሽ? ኢቨንቱን ጓደኛዬ ነው ኢንቫይት ያደረገኝ። ሊንኩ ላከኝ። እሱ አንተንም ያስተዋወቀኝ እሱ በጣም ጥሩ ጓደኛ ነበር። አንድ እሱ ነው የምሰጠው። በጉም እሱ ነው። ያንተ ሰርድባሽ ነው? ሰርድባሽ ነው። እኛ ጋር ከኤሌክትራ ሰርቲፋይድ ሆኗል። እሱ ነበር ያወቅኩት። ካንተንም ደስተኛ ነው ማለት ነው። በጣም ማታም ላይ እሱ ነበር ኢንቫይት ያደረገኝ። ዛየውት እኔ እድሉን አገኘሁ። አምሽተህ ነበር? እንደዛ ነበር እንደሚረዝም ያውቃሉ። የተወሰነ ያልረዘመ ግን በጣም ስፔስ አደረጋችሁ። በጣም ደስ ይላል። ወይ በጣም ነው ደስ ያለኝ። በእርግጥ ሁሉ ይገጥመኛል ብዬ አይደለም። እድል ላይ ብዙ ጥሩ አልነበርኩም እስከዛሬ። ይሄን እያሰብን ነው እስካሁን የቆየው። መስከረም 2 ጥሩ ቀን ነበረ። ኮርሱን በጣም አሪፍ ነበረ። ደግሞ እኛም ስናስብበት የነበረው ነገር ነበር። በዚህ ዓመት የሆነ ነገር ላይ መድረስ አለብን እያሰብን ስለነበረ የሆነ በጣም ፊት አደረገኛል እና አሪፍ ኮርስ ነበረ። ደስ ብሎኛል። በጣም ያልጠበኩት ነገር ሆነ። እግዚአብሔር ይስጥልኝ። ኦፊሻሊ እንግዲህ የፊሊክስ አካዳሚ ባንዲራ በጣም አመሰግናለሁ። ኦፊሻሊ ይሄ እንግዲህ በጣም አመሰግናለሁ። በጣም ደስ ይላል። እንግዲህ ዋንስ አንድ ቪዲዮዎች ነው። ከዚህ በኋላ በጣም ደስ ይለኛል። ይመርቃቸዋል ወይ? በጣም ደስ ብሎኛል። ማለት በደንብ የታሰበበት ዓመት እንደሚሆን አልጠራጠርም። እግዚአብሔር ይስጥልኝ። በጣም አገቡ ያለው እንኳን አደረሰዎት።
ሰላም ነው እግዚአብሔር ይመስገን። 2018 ብዙ ነገር አቀረን እዚህ የእንጀራውን ነገር በደንብ አድርገን መያዝ ነው። ፐርሰናሊ ደግሞ ብዙ መወጣት ያሉብኝ ነገሮች አሉ። የሚከፈሉ ብዙ ነገሮች አሉኝ ነው እሱ ከላይ መጨረስ ግቢ 3 ዓመት እዛ ነበር። የሆነ ጊዜ ላይ ነው ጠዋት ስነሳ የቁርጥማት ነገር ጀመረኝ ነገር በሶስተኛው ቀን አልንቀሳቀስም። ፋይናል እየወሰዱ ፋይናል ፈተና ሰርዲር ፈርስ ሴሚስተር በሰው ድጋፍ ምናምን ነበር። 2 ሰዎች ያነሱኛል ያንቀሳቅሱኛል። ደስ አይልም። መጣው እዚህ ኦልሞስት ነርቭ ምናምን ዲስክ ነው ያለው። ይሄ አስቸጋሪ ነው። እንደምነግርህ ቀላል ነገር አልነበረም፣ ግን መጨረሻ ላይ ጻፈል አልቻልኩም። ኦልሞስት 3 ወር ዊልቸር ላይ ነው። ከዛ ቴራፒ ምናምን እያለ ጭራሽ እየባሰብኝ ነው። 2 ሰው ነው የሚያነሳኝ የሚያስቀምጠኝ፣ ተኝቼ የሚያገላብጠኝ፣ ዋን ሳይድ ተኝቼ ቀስቅሻቸው ገልብጡኝ ይላሉ። ኢቨን ቶይሌት ምናምን አላንራመድ ይችላል። 2 ሰው ደግፈው አስቀምጠው አጥቦ ይመልስ። ከዛ ያው የሕክምና ሁኔታ ትንሽ ይከብዳል። ቴራፒ ነው የሚሰጠና ያ ነርቭ ለማድረግ የሚሞክሩት ነገር አለ። እየሰራ ነበር በጣም ስቸገር ጸበል ተቀስ በ7ኛው ቀን ምናምን በከዘራ እየጀመርኩ ትልቅ ምስክርነት ነው በጣም እና ከዛ እየለቀቀኝ መጣ መራመድ ጀመርኩ። ፈረስ እዛ ነው የዳንኩት። አንዳንድ ፊልም ይመስል የኔ ህይወት አይመስለኝም። የሆነ ሰደንሊ ነው። እዛ ሲቪል አሶሲዬሽን እንትን ነበር ፕሬዚዳንት ነበርኩና ኢቭን እንትን ሚቲንግ ምናምን ጠርቻቸው ነበር። ፋይናል ጨርስ ሚቲንግ ይኖራል ምናምን ተባብሎ የሆነ ቀን የለውም ወደ አዲስ አበባ መጥቻለሁ። በዛ ያው ቤተሰብም አይፈቅድልህም ተመልሰህ እንድትሄድ። ሁለተኛ ሄጄ ብዙ አድርጌ ነው የመጣሁት ከተሻለኝ በኋላ። ትንሽ ብዙ አድርጌ መጣሁ። እዚሁ ትማሪያለች። 1 ዓመቱን አልተማርኩም ከተሻለኝ በኋላ ማለት ነው። እግዚአብሔር ይመስገን። እኔ የተደረገው በጣም እንደዚህ አንዳንዴ ኤክስፕሬሽን አልችልም። ቀላል ይመስላል፣ ግን በሰዓቱ የነበረው ነገር ደስ ለኛም ለቤተሰቡም እኔ ትንሽ ማማቀው ሆድና ጉንፋን ምናምን በዛ ላይ ምንም አላመመኝም። ቁጥማት ብቻ ነው የተሰማው እና ትንሽ ከብድ በሰዓቱ ትልቅ ነገር ነው። እንደኔ የተደረገለት የለም እላለሁ። ሲያመኝም ሰደሊ ነው ሲሻለኝም እኔ ነኝ ማድረሽ ብሎ ወስዶ ነው ያደረ። የሆነ ኤክስፒሪየንስ ነው። ሐኪሞች ራሱ የሚሰጡት ተስፋ ትንሽ ከብድ ነው። አትነሽም ከብቻ ላይ ብሎኝ ነበር የመጀመሪያ ሐኪም ያየ 1 ዓመት ነገር ነበር ነው የሆነ የሚፈጠር በሽታ ነው መሰለኝ። በዛው ተቀሳለ ነው ከዚህ በኋላ እዚህ ላይ ነሽ ምትጫር ላይ ነሽ ያለው በቃ ጨርሰሻል። የቀለደ ሌላ ነገር ያለ ፊልም አላረግም ነው የሆነ ዓለም ውስጥ ነው ያለው ይመስለኝ እንጂ ሙሉ ቤተሰቡ ተረብሾ እግዚአብሔር ግን በቃ ያቺ የተፈጠረች ክስተት ምናልባትም ቢሆንሽ ሌላ ዳይሬክሽን ቀየረኝ። አሁን እኔ በጣም በቃ ይሄ የማያልፍ ነገር የለም። እኔ ምንም ነገር ቢመጣ እንደሚያልፍ እርግጠኛ ነኝ። የቀን ጉዳይ ሊሆን ይችላል ወይ የሆነች ክስተት ጉዳይ ሊሆን ይችላል እንጂ እግዚአብሔር የማያሳልፈው ነገር አይኖርም። በጣም ነው። ከዛም በኋላ ብዙ ነገሮች ከብቻ ወጥቻለሁ። ግን ያኔ በቃ ያ ካለፈ ከዚህ በላይ ምን ይላል? በእጅ አልጎርስም፣ እንጀራ አልቆርስም ነበር። ወደ ላይ አፍሮበዲም ላይ እንትን ነበር። አንገቴ ብቻ ነበር የሚሰራው። ሰው ነው የሚያበላኝ።
ሰው ነው የሚያለብሰኝ የሚያጥበኝ በቃ ሁሉም ነገር ሰው ነው። ለዛውም አንድ ሰው አይችልም። አንድ ሰው ይደግፋል አንድ ሰው እና እግዚአብሔር ይመስገን። አይ ያጠነከራ ምንድነው የታንካ የሆነታቸው ታየው ከዛ ሴሌብሬሽን በቃ ምንሳለ ነበር እሱታሽ ነበር መኝታ ቤት ብቻ ነበር። እዛ ሳዋራ አብረን ነው የምንተኛው ከማሚ ጋር ነው። ነቃችሽ ምንድነው ምናምን ያለው እየሰማሽ ነው። በግ ደረሰኝ ነው ሰው አላመለች አጅበርባሪዎች ሆነን በጣም ድፍረት ይፈልጋል። እና መጀመሪያ ገዳም ሲሄድ አልነገርኳት። ሩቅ ነበር መንዝም አቡነ ጨጌዋርስ ማይግሪን በጣም አመመኝና በቃ የዓርብ ዕለት ነው በጣም ያመመኝ። እዛ አንድ ስራ ቦታ ማቀው ልጅ ነበር እያወራሁት ነበር እንደዚህ ብሎ ላከልኝ ማለት እንዴት አልነበረም ጸበላቸውን ካገኘሽ ምናምን ከፈልኩ እዛው ጠዋት ተነስቼ መጣሁ እዚህ እንትን ነኝ ሳሚነሽ ነኝ ያልኳት ደብረ ብርሃን የማይደርስ ምናምን ብያት ነው የወጣሁት። ሰደውዬ መንዝ ነኝ አጥራት በጣም የምትፈራው እንደወጣ ምናምን ትናት ነው ድነት መጣል ሰው ብዙ ነገር ያደርጋል። በዛው ማለት የሰውን ችግር ያለፈበትን ሌብል ስታይ እኔ ምንም አልሆንኩም። እስከምናየው ስላላየ ነው የነሱን ያለፉበትን ነገር ስላላየ ነው እንጂ ሰው በጣም ብዙ ነገር ያለ እንትን ያለ ልኬት አንድም ነገር አልተሰጠንም። ምን ሲቸገረን የምንሄድበትን ብናቅ ችግራችን ከባድ አይደለም። የሰውን ፊት ከመታይ እግዚአብሔር ጋር ብትሄድ ሰው ይልክላል። እሱ ራሱ ማን ጋር መሄድ እንዳለብን ሊመራ እሱ ይችላል እንጂ ብዙ እንዳክራል። እኔ እግዚአብሔር የለም ብዬ ነበር። እግዚአብሔር ቢኖር ሞስት 2 አመት ነው የቀረኝ ለመማር እና በጣም ጉጉት አለ አይደል ተመረቄ ወጥቼ ምናምን የምትለው ነገር እና በቃ ያንን ፈተና ከተፈተው ከአፓረንት ነው ከዛ ጂሲ ነው ከደረስኩበት ነገር ከወሰደኝ እግዚአብሔር የለም መጥቶ አይዞሽ ለበጎ ነው ያለኝ ሰው ይጣላኛል። እንዴት እንደዚህ ሆኜ ለበጎ ነው ይለኛል። እድለኛ መሆን በራሱ የሆነ ተስፋ ይሰጣል። አመት በጣም እያሰብንበት ነበር እያወራንበትም ነበር እንዴት ነው ይሄን ነገር ይሄን አመት የሆነ ነገር ላይ መድረስ አለብን እያልን ማለት እዛው እኮ ላይቭ እያየን ነበር እሱም እያየ እኔም እያየው እኔ ተስፋ አልቆረጥኩም እስከመጨረሻው አልተኛውም። ሲረዝም አዎ እኔ ለኮርሱ ነው የ10,000 ብር ኮርስ እስከመጨረሻው አልቲቪ ነው በምን መልኩ ሊሰጠን ይችላል የሚለውን እያየው ነበርና ለዚህ መልኩ ተጠብቀው ፎርሹ ለክተ ውስጥ ላይ ያሉት ስንሰራ በተቻለ መጠን በጣም ከዚህ በላይ ምንም ነገር ሊጨምርበት አልችልም እስከምን ድረስ ነው ነገር ይወላ አይደለም ማለት ለቤስ የሚባል ኢንኬሽን አለ ብዬ ኤግዚስት ያደርጋል ያላስብም። ሰው መስጠት የሚችለው ልክ ነው መስጠት የሚችለው እኛ እዚህ ፕሮግራም ላይ የምናካታቸው ነገር ጄኒውሊ መስጠት የሚችለው ነገር ነውና አንዳንዴ ውስጥሽ ሙጥጥ አድርገሽ ከዚህ በላይ ምንም አላውቅም ይሄው ማርያምን ይሄን ማቀው ነገር ሁሉ ይሄ ነው ይሄ ተከማቸዋል ያስባል። እንደዛ እንደው አንድ ቴስቲሞኒ ያልነበረ ኢንፐርሰን ክላስ ውስጥ እንቀርጸው 22 አመት ኢንሹራንስ ላይ የሰራው አንድ ትልቅ ሰው ነበር። አብሮ ክላስ ሶሻል ሚዲያ ማርኬቲንግ ሲማሩ ነበር። መጨረሻ ላይ ሲመጣ ፊድባክ እንዴት ተበራን ብዬስጠይቃቸው በጣም ረጅም ሰዓት ነው የወሰደው ማለት ነው። በቃ እንዴት ነው ያለህን እንትን ይሄው እንኩ በቃ ይጨርሻለሁ ነው የሚመስለው። አይተሻል አይደል ያን ቪዲዮ እና በእርግጠኝነት በተለይ ደግሞ አክቹሊ ስራው ላይ ስለሆናችሁ ፈርስት ሃንድ ኤክስፒሪየንስ ያደረጋችሁት ስለሆነ የተፈጠረ ያለው ነገር ተደግባችኋል አይደል? ለትልቅ ተስፋ እናደርጋለን። መልካም ጊዜ ይሁንልሽ። እሺ ቻው። እንዳያችሁት ጀንበሩን ሌሎች ስጦታዎችን አንድ ላይ አድርገን ለባለ ዕድለኛችን አስረክበናል። በጣም ደስ የሚል ታሪክ ነው የነገረችን። እግዚአብሔር በህይወቷ የሰራላት ታምር፣ ከኤሌክስ አካዳሚ ጆይን ያደረገችበት መንገድ፣ ከኢቨንቱ ያገኘችው ቫልዩ ሁሉ ነገር ኢንስፓይሪንግ ነው። ለስጦታው ፐርፌክት የሚባል ሰው ጋር ነው የደረሰው። በእርግጠኝነት ብዙ ነገር ተምራችሁበታል ብዬ አስባለሁ። እሷንም ሼር ካደረገችው ስቶሪ በዋነኝነት ትልቁ ነገር በቃ እግዚአብሔር ምንም ቢሆን አይረሳንም፣ አይተወንም። የሚገጥሙ ቻሌንጆች፣ የሚገጥሙ ፈተናዎች በሙሉ በእኛ አቅም ልክ ናቸውና ከአቅማችን በላይ አንፈተንም። እግዚአብሔር ያን ሊሆን አይፈቅድም። ከዛ ውጪ ለአዲስ ዓመት ፕላን አላቸው፣ እየሰሩ ያሉት ቢዝነስ አለ። ለሱም በጣም እንደሚያግዛቸው አልጠራጠርም።
አልጠራጠርም ኬሌክስ አካዳሚ ላይ የሚማሩት ነገር በዚህ መንገድ እንግዲህ አዲስ ዓመቷን ጀምራለች ማለት ነው ከኛ ጋር። ኢቨንቱ ሙሉ ለሙሉ ሰክሰስፉል የሚሆነው በዚህ መንገድ ስጣውን ስናስረክብ ነበረ። አስረክበናል። እግዚአብሔር ይመስገን። አብራችሁ የቆያችሁ ሰዎች በሙሉ ቴንክ ዩ ሶ ማች። መልካም አዲስ ዓመት ይሁንላችሁ ለሁላችሁ። በዚህ መንገድ የአዲስ ዓመት ኢቨንታችንን አጠናቀቅንላችኋለሁ። በጣም ፈን፣ በጣም ብዙ ነገሮችን ኤክስፔሪየንስ ያደረግንበት በአጭር ጊዜ ኤክስፔክት የተደረገና ሰክሰስፉል ማለት የምንችለው ኢቨንት ነበር። እዛ ላይ ፓርቲሲፔት ያደረጋችሁ ሰዎች በሙሉ ቴንክ ዩ ሶ ማች ስላደረጋችሁ ለሰጣችሁን ሰፖርት በሙሉ በጣም አድርገን ነው የምናመሰግነው። በቀጣይ እንዲህ አይነት ኢቨንቶችን ኮንቲኒስሊ መስራታችን አይቀርም። ሰው ሜክ ሹር ጆይን ማድረጋችሁን። ለዚህ ቻናል አዲስ ከሆናችሁ እኔ ዮናስ እባላለሁ። ይህን ኢቨንት ደግሞ ያዘጋጀው ኬሌክስ አካዳሚ ነው። ኬሌክስ አካዳሚ ማለት በሀገራችን ወደ ገንዘብነት መቀየር የሚችል ሙያን የሚያስተምር ኦንላይን ኤዱኬሽናል ፕላትፎርም ነው። 2018 እቅዳችሁ በአጭር ጊዜ ተምሮ ወደ ስራ መግባት ከሆነ ኬሌክስ አካዳሚ የኒው ይር ራውንድ ላይ ነው የሚገኘው። አሁን ካሉት ፕሮግራሞች ሶሻል ሚዲያ ማርኬቲንግ ኤጀንሲ፣ ኮንቴንት ክሬሽን፣ ቪዲዮ ኤዲቲንግ እና ግራፊክ ዲዛይን አንዱን ፐርቼስ ታደርጉ ሌላ ተጨማሪ የመረጣችሁትን በነጻ ሰጣችኋለን። እንዲሁም ደግሞ 2 ፍሪ ፕሮግራሞችን ኮንቴንት ክሬሽን፣ ፕሮፌሽናል ሌቭል እንግሊዝ እና ካሪየር ዴቨሎፕመንትን ጨምረንላችሁ አዲስ ዓመታችሁን በእውቀት በኢንካም መጀመር ትችላላችሁ ብለን እናምናለን። እስካሁን ድረስ ይህን ኦፈር ካልወሰዳችሁ ከስር ባለው ሊንክ ጆይን አድርጉን። ቀጣይ የሚሆነው ደግሞ እዛው ላይቭ ኢቨንት ላይ እንዲሁም በሚቀጥሉት ቀናት የሰበሰብነው የቻሪቲ ገንዘብ አለ። እሱን ሰብስበን አናውንስ እናደርጋለን። አናውንስ ከማድረግም ባለፈ ደግሞ ደብተርና እስክሪብቶ ገዝተን አዳማ ላለ ትምህርት ቤት እናስረክባለን። እሱንም በብሎግ ይዤላችሁ እመጣለሁ። ኔክስት ዊክ እንገናኝ።